እኔ እንደ አብርሽ አይን አውጣ ሰው አሁን ላይ አይቼ አላቅም። የምሬን እምላችሁ እንዲህ ጨጓራዬን እንደላጣው በክርስቶስ ስም። አንተ ዛሬም ከጋሼ ፊት ቆመ ታስመስላለህ እንዴ? ሰላም ጤና ይስጥልኝ። ውድና የተከበራችሁ ይቻላል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እንግዲህ የሩታዬና የአብርሽ ነገር በጣም እየተጋነነ ነው ያለው። ሰላም ሊበርድ አልቻለም። ያው ያለውን ነገር ከመጠን በላይ ከመሆኑ ባሻገር ያው ዛሬ ላይ ጋሽዬም ተገኝተውበት ችግሩን ለመፍታት ሞክረው ነበረ። ነገር ግን በተደጋጋሚ ልቧ የተሰበረው ሩታዬ ዛሬ ላይ ተስፋ ቆርጣለች። ሁሉም ነገር ታቅሟ በላይ እንደሆነ ተናግራለች ማለት ነው። እና ምን አለች? ይሄ ነገር እኮ እናንተ ጋር አይደርስም ነበረ፣ ያው ነገሩ ከመጠን በላይ ስለሆነ ነው ብላለች። አዎ ነገሩ ከመጠን በላይ ሆኗል። ምንም አታመጣም የተባለችው ሩታ እኔ ምንም የአብርሽ እንዲህ እንደተረዳው ቤተሰብ ሩታ ምንም አታመጣም። እኔ የፈለግኩትን ነገር ባደርግ ከማንኛውም ሴት ጋራ ብልከሰከስ ምንም አታመጣም ነው። አንዳንድ ጊዜ ውዶቼ ከእናንተ የፍቅር ጥያቄ ሲመጣ ልክ ዝቅ ነው የምትደረጉት። አሁን ሩታ አብርሽን ጋ ስለመጣች እንደዚህ በሚዲያ እንግዲህ በአካል እሱ ነው እንደሚያፈቅራት የተናገረው ተብሏል። እንግዲህ ለሚዲያ ደግሞ እሷ ነች ሩታ ነኝ አብርሽን የጠየቀችው አይደለ? ስለዚህ ውዶች አንዳንድ ጊዜ የሆነ ነገር ዋጋ ያስከፍላችኋል ያለ አግባብ ሲሆን ማለት አሁን ሩታ ዋጋ ያስከፈላት የፍቅር ጥያቄ ለአብርሽ ማቅረቧ ነው። አብርሽን አፈቅራለሁ ብላ ወደ አብርሽ ህይወት መምጣቷ ዛሬ ላይ ዋጋ አስከፍሏታል። በጣም የሚያሳዝነው ነገር ማለት ነው። ለዛም ነው አብርሽ እንደፈለገ ዘና የሚልባት ከሌላ ሴት ጋራ ያለፈም ታሪክ ይሁን ያሁንም ይሁን እንደፈለገ ዘና የሚለው እሷ አፈቅርሃለሁ ብላ ወደ ህይወቱ ስለመጣች ነው። ለሚዲያም ቢሆን ማለት ነው። ስለዚህ አብርሽ ደግሞ እንደ ሩታ አይነት ሴት ታጋሽ፣ ችግርን ብዙ ነገሮችን አሳልፋ የምትኖርል ሴት አታገኝም። እውነቴን ነው የምልህ። አንተ ግን በጣም ተጨማለክ። ሲጀመር ደግሞ ምን ታካብጃለሽ? እንደዚህ ነገሩን አካበሹ ምናምን ነገር ነገሩ እኮ የሚካበድ ነገር ስለሆነ ነው የሰራው ስህተት እንጂ ትንሽ ነገር ቢሆንማ በቀላሉ ትፈቱት ነበረ። ነገር ግን ከመጠን በላይ የሆነ ስህተት ነው። አስበዋል። ያለፈ ታሪክ አለኝ ብላ አልቅሳ ስመጣ ያች ሴት አንተ ያንን ነገር ደግሞ ራሱ ማመን አልቻልክም። ልክ እንደ ጥፋት አይደለም ያየኸው፣ አንተ እንደ ኖርማል ነገር ነው ያየኸው። አሌለ እንደ ጅግንነት ምናምን ነገር አንተ አሁን ጥሩ ነገር እንደሰራክ በቃ አንተ በቃ ጅግንነት ነው የተሰማህ እዛች ጋር ማለት ነው። ይሄ ግን ዛሬ ላይ ዋጋ አስከፈለክ። ዝጋ ጋሽዬ ምንም በማያውቁት ነገር ተንገላቱ እናንተን ሰላም እንድትፈጥሩ ብለው እናንተ መግባባት እንኳን አቃታችሁ እንዴ? አዎ እንዴት አይደክምሽ ሩታዬ? ይደክማል ይደክማል እንጂ በጣም እንጂ እንደውም ታጋሽ ነሽ እንዴ? እሱ እኮ ደክሞት ካንቺ በላይ እሱ ደከመኝ መረረኝ አስጠላኝ ብሎ እኮ ቤተሰቦቹ ጋር እኮ ረፍት ሊወስድ የሄደ እኮ ሰውዬ ነው። ዛሬ አንቺ ባትታመሚ እኮ ተመልሶ አይመጣም ነበረ። ሀሳቡና እቅዱ ከነጢ ጋራ አሸሸ ገዳይ ልን ነበረ ቡታጀራ የሄደው። ነገር ግን ያው አንቺ በመሃል ስለታመምሽ መጣ። መምጣት እንኳን ፈልጎ አይደለም የመጣው። በቃ አፍሮ ነው የመጣው። ወቀሳ እንዳይደርስብኝ ብሎ አፍሮ ነው እንጂ የመጣው መምጣት አልፈለገም። ምክንያቱም የሄደበት አላማ ከነዚህ ጋራ ዘና ፈታ ለማለት ነበረ። ነገር ግን ደግሞ እግዚአብሔር አንዳንድ ጊዜ ግፍ ሲበዛ ሲትረፈረፍ እንደዚህ ያደርጋልና በመሃል አንቺ ታመምሽ መጣ ማለት ነው። ይኸው ነው ያለው ነገር እንዴ። ሰው ጥፋቱን ሲያምን ደስ ይላል። እሱ ጥፋቱን ማመን እንኳን አልፈለገም። ጭራሽ አካበድሹ ይላት የመር በጣም ይደብራል። በዚህ ልክ እንደዚህ የሆነን ሰው ደካማ ጎኑን ተጠቅመን ለመጣል ምናምን ነገር። አንዳንድ ጊዜ ደግሞ ሁል ጊዜ እኔ የበላይ ነኝ ማለት አሁን አብርሽ ሁል ጊዜ እኔ የበላይነት ነው የሚሰማው። ፍቅር ውስጥ ስትሆኑ የበላይነትን ሳይሆን ማሳየት ያለባችሁ እኩል ከሆነ የምትዋደዱት መብታችሁን ማስከበር አለባችሁ ሁለታችሁም። ያለፈ ታሪክ አልፏል። በቃ ዛሬ ነው።
ትናንትና ነበረ እዛ ጋር አብቅቶለታል። አንተ እንዴ የእሷ ሚስት አስቀምጠህ ቤት እዛ ስህተት አይደለም ላንተ ነገሩ ስህተት አይደለም። ምክንያቱም እንደ ስህተትማ ብታስበው ኖሮ አታካብጂው አካበድሽው እንደዛ አትላትም ነበር ለሩታ። ነገር ግን ለአንተ እንደ ስህተት አላየኸውም። እንደ ስህተት እንደሰራ ሰው አልተሰማህም ማለት ነው። በጣም የሚያሳዝነው ነገር ያ ነው። ለማንኛውም ግን ሩታዬ ያልታደለ ሰው ሁሌ እንደዚህ ነው። ሁሌ መከፋት ነው፣ ሁሌ ማልቀስ ነው፣ ሁሌ መጨነቅ ነው ሳትታደሉ ስትቀሩ። ያሳዝናል። እውነቴን ነው የምላችሁ። ማለት አብርሽና ሩታ እንደዛ አይነት ደረጃ ይደርሳሉ ብዬ እኔ አስቤ አላቅም ነበረ። ግን አብርሽ አታስመስል። እውነቱን ልቡ ውስጥ ያለውን እውነቱን ነግረሃት ይቅርታ ብትባባሉ ጥሩ ነው። አንተ ግን እያስመሰልክ ነው። እንደ ጥፋተኛነት አልተሰማህም። ምንም ነገር እንዳልሰራህ ነገር ነው የተሰማክ። ብቻ በጣም ያሳዝናል። እውነት ምን ማለት እንዳለብኝ ራሱ አላቅም ቤተሰብ